ናቲ የተባለ ግለሰብ በሁለት ፍቅረኛሞች መካከል በመግባት ፍቅራቸውን ለማደፍረስ በጣም ረጅም ርቀት እየተጓዘ እንዳለ የምናስታውሰው ነገር ነው። ዛሬ ደግሞ በአይነቱ ለየት የሚያደርገው ያለ ፍቃድ የፍቅረኛሞችን ቤት ከፍቶ አልጋቸው የአበባ ማምረቻ መሬት ማሳ እስከሚመስል ድረስ አበባውን አሸብርቆ የሰውን ፍቅረኛ የቤቷ ባለቤት ደግሞ ቤዝዬ ከውጭ ደግሟት እስቲ ከቤቴ እርፍ ልበል ብላ ስትመጣ በሯን ከፍታ ስትገባ ያላሰበችው ነገር ገጥሟታል። እኛም ባየነውና በተረዳነው መሰረት ይሄ ነገር ለቤዚ ለህይወቷ ስለሆነ ቶሎ ብላችሁ ለህግ አቅርቡት ማለት እንወዳለን። እናመሰግናለን። በጣም የሚገርም እኮ ነው። ቤተሰብ ዛሬ በሳቅ ነው የሞትኩት ማለት ነው። የማይመስል ነገር ለሚስትህ አትንገር። እረ መቀነጃጀት እንዴ! ተቀነጃጅታችሁ የለ እንዴ ማርኬና ናቲ? እንዴ ምንድነው? በየት በኩል ነው? በማን ሀገር ነው እንደው ቁልፍ አሳልፎ ለሰው የሚሰጠው የማይመስል ነገር? ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላምና ፍቅር በያላችሁበት ብዙ ተረፍ ይበልላችሁ። ቤተሰብዬ የማርኬና የቤዚ ቤተሰቦች በጣም ተናፍቃችኋል ውዶቼ እህቶቼ። እና እንግዲህ ያው ዛሬ ማለቴ ስለገረመኝ እኮ ነው የናቲ ነገር ማለት ነው። በመጀመሪያ ደረጃ ናቲ ግን ምንድን ነው ያለው? ከመጀመሪያው ቤተሰብ ሰምታችሁታል። እኔ ይቅርታ አድርጉልኝ፣ ይሄ ልጅ ሳየው ጨጓራዬ ስለሚቃጠል የምሬን እኮ ነው። አይኖ እነሱ በቃ ስራ ላይ ናቸው እየሰሩ ነው፣ ግን የሆነ አነጋገሩ ሁኔታው በጣም ነው የሚያናደኝ። ለምን እንደሆነ አላውቅም። በቃ እንግዲህ ነው የሚያደርገኝ የናቲ ነገር እና አልፌ የቱ ጋር እንዳቆንኩት ቪዲዮን ታውቃላችሁ? ቤዚ በሩን ከፍታ ስትገባ እስካለው ድረስ አሳልፌ ከዛ በኋላ ነው ያየሁት። እኔ እሱን ሀተካራ የምሰማበት ምንም ምክንያት የለኝም። እንዴት እንደቀፈፈኝ እኮ በፈጣሪ። አንተ በተንኮል ከማርኬ ላይ ነጥቀህ ለአንተ ለማድረግ የማታደርገው ጥረት የለም። እንዴት አይነት ጭንቅላት ቢኖር ነው እንዴ? ምንድነው? ስንት አበጋዞች ነው ግን የሞሉት? ወንዶች በሰላም ነው? ወንዶች በሰላም ነው ወይ በዚህ ያክል ደረጃ እየሄዳችሁ አጉል ነገር የምታደርጉት? እና ምንድነው ናቲ ቁልፉን ያለ ፍቃድ ነው የወሰደው። እንግዲህ ከሰላም ነው የወሰደው እየተባለ ነው። ቤዚስ እንዴት አምነሽ ከዛ ሁሉ በኋላ ለማን ነበረች እቺ ሰል ለምትባለው ሰልሰል ያርጋትና ለሷ እንዴት ሰጠሻት ቁልፉን ማለት ነው? እንዴት ሰጠሻት? እንዴት አምነሻት? ምክንያቱም ብዙ ነገሮች ካንቺ ላይ እየፈጸመች ያለች ልጅ ነች። ስለዚህ ቁልፍን ያክል ነገር አሳልፈሽ ትሰጣታለሽ የሚል እምነት የለኝም። ኤኒዌይ እንግዲህ እናንተ እንደ ድራማችሁ፣ ነገር ግን እንደ ነገሩ ስናስበው ናቲ ማለት በጣም ተንኮለኛ ሰው ነህ። ሲጀመር በእንደዚህ አይነት የሄድክበት መንገድ ቤዚን ወደ አንተ ሊመልሳትም አይችልም። ጭራሽ ነው ቼክ የማታደርግህ። በነገራችን ላይ ቼክ አታደርግህም። ፍቅር ተንኮል አይደለም። ፍቅር በጣም ሰላማዊ ነገር ነው። አንተ ፍቅርን መመለስ የምትፈልገው በተንኮል ነው። ሲጀመር ያለፈ የደቀቀ የተረሳ ነገር ከዚህ ጋር እንደገና ለመመለስ የምትሞክረው ነገር በጣም አበባ ጠውልጎ ከረገፈ በኋላ ረገፈ ነው፣ እንደ አዲስ ነው የሚወጣው። ገባ አይደለም? ስለዚህ ቤዚ ደግሞ ማለት ነው ካንተ ላይ ያላትን ተስፋ ማጥጣለች። ካንተ ላይ ያላት ፍቅር አልቋል። እንደ አዲስ ከማርኬ ጋር ጀምራለች። ሶ ውልቅ በል ፕሊስ፣ ውልቅ በል። ዶን ካም አጌን። ኦ ማይ እኔ በጣም ነው የሚያበሳጨው ናቲ። ሲጀመር ቆይ እኔ የምለው እዛ ሀገር ለህይወታችን ብዬ ነው የሄድኩት እያልክ ስታወራበት የነበረው አበባ ነበር እንደምታመርተው አልገባኝም። ምንድነው? አበባ እኮ ውድ ነው፣ አዲስ አበባ በጣም ውድ ነው አሉ። እና በየጊዜው ይሄን ያክል አበባ እያመጣ እዚህ ጋር የምትቆልለው እንዴት ነው? ዲያስፖራ ነው እንዴ ሰውየው እንዴ? ለምን ለኔ ቢጤ አሰጥም አንተ? ይሄን ያክል እንግዲህ 3000 ምናምን እያወጣ ነው ይሄን አበባ የምትገዛው። ይሄን ያክል ብር አውጥተህ ለሚጣል አበባ ብር ከምትጥል የኔ ብጤ ብታበላበት ነገ ለለብሰ ታድራለህ እኮ ናቲ። አንተ ሲጀመር መቼም አይገባም ድንጋይ። እና ደግሞ ስነ ስርዓት ያዝ። የቤዚን እህት መናገር አትችልም። እኔ የቤዚን እህት ስትናገራት አብሶ በጣም ነው የምታናደደኝ፣ በጣም ነው የምታስጠላኝ ልንገርህ። ምክንያቱም የቤዚን እህት የምትናገርበት ምንም ምክንያት የለም። እሷ የተከበረች ሴት ናት በነገራችን ላይ። ይሄን ያክል መጨማለቅ እንዴ! እና ቤዚ ደግሞ ማለት ነው ቁልፍሽን አውቀሽ ለሰላም ሰጥተሽ ከዛ በኋላ በሰላም በኩል ለናቲ እንዲሰጥ አድርገሽ፣ አረ እንዴት ነው ነገሩ? ቤተሰብ እኔ ቤዚ ቁልፏን አሳልፋ ትሰጣለች ብዬ ስለማላምን ነው። ቤተሰብ ሊሆንም አይችልም። በዚህ ጊዜ ምንም ቢሆን ምንም ቤታችሁን ለሰው እንኩ ብላችሁ ቁልፋችሁን አታስረክቡም አይደለ? ምንም አይኖራችሁ፣ ወርቅም አይኖራችሁ፣ ገንዘብም አይኖራችሁ፣ የቤታችሁን ገመና አሳልፋችሁ ለሰው አትሰጡም። እና ይሄ ነገር የሆነ ነገር እንዳለው ግልጽ ነው። ግን እኛ በምናየውና በምንረዳው መሰረት ያው ስለምንናደድ የንዴታችን እንወጣባቸዋለን ማለት ነው። በተለይ ናቲ
ግን አንድ የሚገባኝ ነገር ከዚህ ሁሉ ግርግር በኋላ ቤዚና ማርኬ አንድ ናቸው፣ አይለያዩ። የምሬ ነው፣ አንድ ናቸው ማለት ነው። ምንም ይስሩ ምንም መጨረሻቸው አንድ እንደሚሆን ውስጥ ያምናል። እንደ በፊቱን ይፈርች አላውቅም። ማርኬ ከዚህ ጋር የፈለገ ነገር ቢቀባጠር ማን ነበረች ቤዚዬን ቢሳደብ እንደፈለገ ቢል አይለያዩም ብዬ አምኛለሁ። እና ሲቀጥል በዚህ ከቀጠለ ይሄ ልጅ ቤዚ ህይወትሽን እንደሚያመሰቃቅለው ግልጽ ነው። ድራማ ከሆነ እሰዬ፣ ካልሆነው ግን ህይወትሽ ይመሰቃቀላል። ገና ከዚህ በላይ ሌላ ነገር በህይወትሽ በነብስሽ ሊመጣ ይችላል ይሄ ልጅ ማለት ነው። አንድ ሰው የፈለገውን ካላገኘ በክፋት ጎዳና እንደሚጓዝ መዘንጋት የለብሽም። አሁን በክፋት እየተጓዘ ነው ያለው። እንግዲህ ማርክ እንደደና ሰው ሄዶ አንቺ እስኪ አስቡት፣ መጀመሪያ ለማርክ ነበረ ማለት ለቤዚ ነበር አይደለ? ከዛ ደግሞ ለማርኬ፣ ከዛ ደግሞ ተገልብጦ አሁን ለቤዚ ካንቺ ማለት ካንተ ላተርፋት ነው። በባለፈው ደግሞ ካንቺ ላተርፈው ነው። አንድ አይነት ተመሳሳይ ወሬ ነው እያወራ ያለው ማለት ነው። ስለዚህ እንደዚህ የሚቀለማመድ ሰው እንኳን ቤት ከፍቶ ማስገባት አይደለም እናንተ በቆማችሁበት እንዲቆም ማድረግ ራሱ በጣም ስህተት የሆነ ነገር ነው። ሲቀጥል ሌላኛው መጨረሻው ደግሞ ማርኬ ትዕግስት የሌለው ወንድማችን ማለት ነው ነገሮችን በራሱ ደብለቅለቅ ያደርጋቸውና ከዛ በኋላ ደግሞ ያዙ ይልቀቁኝ የሚለው ነገር ማርኬ ማለት ነው። እኔ በትናንትናው ቪዲዮ ሰምቻለሁ እና ምን አለ፣ እኔ የዋህ ነኝ እናንተ ከኔ ትማራላችሁ። ማርኬ እኔ ካንተ ምንም አልማርም፣ ማርያምን ካንተ ምንም አልማርም። ምክንያቱም አንተን መከተል መጥፋት ነው። ለምን አንተ እድሜ ዘመንህን 3 4 ጊዜ 5 ጊዜ እንዴት ነው ከስተት ያልተማርክ ሰው ይጎዳኛል ብለህ የማታስብ ሰው ነው በነገራችን ላይ። እና ለወደፊቱ ጥንቃቄ አድርግ እባክህን። በህይወት ሰው ሊመጣብህ ይችላል በዚህ የዋህነት ማለት ነው። እና የሰው ልጅ አንዴ መከራ ፈተና ከደረሰበት በአንዴ ነው የሚማረው። ገባ አይደለም? ሁልጊዜ ራሱን አሳልፎ ለፈተና አይሰጥም። አንተ ደግሞ እንደዛ ነው። ሁልጊዜ በቃ ነገሮችን ባለፈው እንደዛ ጎድተው አልፈው በጣም ተሰቃይተህባቸው ዛሬም ድጋሚ የምትጎዳበት ምክንያት አለ። ለምን እንደሆነ አላውቅም። አትነቃም ወንድሜ፣ ንቃ እባክህ። ማርክዬ የዋህ ነው አውቃለሁ፣ አፍቃሪ ነህ፣ ግን የዋህ ነህ፣ በጣም የዋህ ነህ። የዋህነት ደግሞ ሁሌም እየጎዳ ነው የሚያልፈው ማለት ነው። ሌላኛው ደግሞ አትጠራጠር፣ ተጠራጣሪ አትሁን በእናትህ ማለት። አሁን ባለፈው በቃ በጣም ቅናተኛ ነኝ በቴሌ ምንድን ነው ያለው፣ በቴሌ ሜሴጅ ራሱ ከቤዚ ጋር በጣም ነው የምናደደው ምቀናው አለ ማለት። አትቅና። በእርግጥ መቅናት ያለ ነው፣ ፍቅረኛሞች ያው ይቀናናሉ። ያንተ ደግሞ ትንሽ ለየት የሚያደርገው በቴሌ ቴክስት ራሱ መናደድ ነው። ኧረ ማርኬ በጣም ነው የተሳኩት የዛን ቀን እኮ ማርያምን። እና ከፍቅር ከምንም ነገር በላይ እምነት ይቀድማል። ገባ ማርኬ? ልታምናት ይገባል። አንተ ብዙ ጊዜ እኔ እንጃ ቅናትህም ስለሚበዛ ማለት ቅናትህም ስለሚገፋፋ ምናምን ነገር መሰለኝ እምነትን እያሳጣ ነው የመጣ። ፍቅር እምነት ይፈልጋል። መጀመሪያ የሰው ልጅ ስራ የሚጀምረው አምኖ ነው አይደለ? ምንም ነገር ስትጀምሩ መንገድም ተጓዛችሁ ጧት ስትነሱ ይህን ነገር አድርጋለሁ ብላችሁ አምናችሁ ነው። እመን መጀመሪያ፣ አትጠራጠራት። አንተ ባመጣሁ ነገር አትጠራጠራት። እየተጠራጠርካት ነው ልትመለስ ያለች ልጅ እየመለስካት ነው ያለው። አሁን አንተ በራስህ ጊዜ በምትናገራቸው በቃ ስትናደድ አንተ ጥሩ ነገር መናገር ካልቻልክ አንደበትህን ዝግት አድርገህ ቁጭ ነው ማርክ። በቃ ልትማር ይገባሃል እንዴ። ኮሜንት ላይም እንደዛ በሉት። በቃ ማርኬ ተረጋጋ፣ የበፊቱ ጉዳትህን ተመልከት፣ ከዛ መማር አለብህ በሉት። ኧረ በለው ማርኬ ሁሌም በተደጋጋሚ። እና ምንድን ነው ሌላኛው ደግሞ ሲጀመር እንደዚህ ተብሎ ለማንም አሳልፎ አይወራም፣ ነውር ነው ማርኬ። የፈለገ ልትናደድ ትችላለህ፣ ልትቃጠል ትችላለህ። የራሳችሁ ገመና ግን የራሳችሁ ነው። ይሄን ቃላት ከቤዚ ቤት ብትለው ከቤዚ ፊት የምትለው ነገር ነው። ግን ደግሞ ከሷው ላይ ከሷ ፊት ለፊት ይሄን ተናግራት ቢሆን ኑሮ ቤዚ እንደዚህ ባልሆነች። የተናደደችው ቃሉ አዲስ ሆኖባት ሳይሆን ከሌላ ሰው ስለሰማችሁ ነው። ገባ አይደለም? አንተ የተናገርከው ቃላት ከሌላ ሰው ስለሰማችሁ ነገም እንደዚህ ብሎ ያማኛል የሚለው እምነት በውስጡ አደረና ለዛ ነው የተናደደችብህ ማለት ነው። አይደረግም። ፍቅረኛን አሳልፈው የፈለገ ነገር ቢሆን የምር ካንተ አይጠበቅም ይሄ ነገር ማለት ነው። ሲቀጥል ዛሬ እንኳን አይደለም ለጠላት ቀርቶ ለወዳጅም የሚያወሩትን ወሬ መለየት ግድ ነው። ዝም ብሎ ያመጣለትን ማውራት አይቻልም። ደግሞ ህይወታችሁ ሚዲያ ላይ የሆናችሁ ሰዎች በጣም ጥንቃቄ ያስፈልጋችኋል። በጣም ጥንቃቄ፣ ለምታወሩት ነገር ልትጠነቀቁ ይገባል። እና ማርኬ ትንሽ ብትረጋጋ ጥሩ ነው። አትጠራጠራት። ቤዚ ምንም ያደረገችው ነገር የለም። ይሄ ልጅ እንግዲህ በባሌም በቦሌም ብሎ ቁልፏን ወስዶ ነው ከቤቷ ገብቶ የተገኘው ማለት ነው። ሊገባችሁ ይገባል። ሁለታችሁም አልገባችሁም። እናንተን ለማጣላት እንደመጣ ሁለታችሁንም ለማራራቅ እንደሆነ እየሰራ ያለው አንዴ ከቤዚ አንዴ ከማርኬ እያለ ይሄን አልተረዳችሁም። ተረዱት መጀመሪያ ደረጃ ማለት ነው። እናንተ ይሄን ከተረዳችሁት
ሁለታችሁ አንድ የሚያደርጋችሁ ነገር በጣም ቀላል ነገር ነው።